ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በዚህኛው ክፍል ፕሮግራማችን ትኩረት የምናደርገው እስቲ ወደ ማንቸስተር ሲቲ ቤት እንጓዝና የአንቷን ሴሜንዮን ዝውውር በተመለከተ ማንቸስተር ሲቲ 10ኛ ዓመቱን በደፈነበት በፔፕ ጋርዲዮላ እየሰለጠነ 2016-17 የውድድር ዓመት አንስቶ እስከ ዘንድሮ ሲዝን ድረስ ፔፕና ሲቲ አብሮ በጋራ ሲቆዩ የዝውውር ስትራቴጂ፣ የተጫዋቾች አጠቃቀም፣ የፋይናንስ ስርዓት፣ እያንዳንዱ ጉዳይ ስንመለከት ፔፕና ሲቲ በስምምነት ይህን ሁሉ ዓመት ሲቆዩ ምን አይነት የዝውውር ቅንጅት፣ ሙያዊ መግባባት ነበራቸው በመሃላቸው? ምን አይነት የሁለቱ ክለቦች የሁለቱ ወገኖች መናበብ? አንቷን ሴሜንዮን የመጨረሻ ፈራሚ እስካሁን ድረስ ባለው በዚህ የዝውውር መስኮት ማንቸስተር ሲቲ ሌላ 200 ሚሊዮን ፓውንድ የማውጣት የፕሮፊት ኤንድ ሳስቴናቢሊቲ ሩል ላይ ገቢና ወጪን የማመጣጠን ምናልባት አንድ የአካዳሚ ተጫዋች እስከ 40 ሚሊዮን ፓውንድ ሬት ያለውን ተጫዋች የሚሸጥ ከሆነ በተቃራኒው ሲቲ 200 ሚሊዮን ፓውንድ ማውጣት ይችላል። ይሄ ኢንዲፔንደንት ይዞ የወጣውን የፋይናንስ ስርዓት በእያንዳንዱ ክለቦች በጥር የዝውውር መስኮት ማን ማውጣት ይችላል፣ በምን አቅም፣ በየትኛው ሂደት የሚለውን ኢንዲፔንደንት ይዞ የወጣው በኢኮኖሚስቶች የተሰራ ዘገባ አለ። እሱን ገብታችሁ መመልከት ትችላላችሁ። እዛ ላይ ያገኙት ግን አንድ ዘገባ የማንቸስተር ሲቲ የፋይናንስ ስርዓት አወጣጥና የፔፕ ጋርዲዮላ የማንቸስተር ሲቲ ቤት ቆይታ ምን ይመስላል ማለት ተጫዋቾችን የሚያስፈርምበት መንገድ ወጪና ገቢን የማመጣጠን ጉዳይ ጋር እንዴት አያያዝም የሚለው ጉዳይ እንግዲህ አጠያቂ ነው። ሁሌም ግን በዚህ ወቅት በፕሪሚየር ሊግ ትላልቅ ሱፐርስታሮችን እያየን ነው። ለምሳሌ ቼልሲ ቤት እንሂድ። ከኋላ መስመር የማንቸስተር ሲቲ አካዳሚ ተጫዋች ቶሲን አድረባዮ አለ። በኋላ መስመር በተከላካይ በኩል የሚጫወተው ቶሲን አድረባዮ በቅርብ ዓመት ነው ከማንቸስተር ሲቲ ወደ ፉልሃም የተዘዋወረ። ከዛም በኋላ ስንሄድ ሮሚዮ ላቪያን እናገኛለን አማካይ ስፍራ ላይ። ሌም ዴላፕ አለ፣ ኮል ፓልመር፣ ጂሚ ጊተንስ አለ። የተለያዩ ተጫዋቾች እነ ጄደን ሳንቾ ወደ ዶርትመንድ ከመሄዳቸው በፊት የሲቲ አካዳሚ ውጤት መሆናቸው ይታወቃል። እንዲሁም በተጨማሪ እነ ሞርጋን ሮጀርስ በቅርብ ዓመት ውስጥ ነው በ8 ሚሊዮን ፓውንድ ለቦሮ ተሽጦ ከቦሮ ወደ ቪላ በ15 ሚሊዮን ፓውንድ ተዘዋውሮ አሁን በቪላ የሚገኘው ሞርጋን ሮጀርስ። በርካታ ተጫዋቾችን ማንሳት እንችላለን። በየክለቡ ሲቲ የአካዳሚ ተጫዋቾችን ከስር ከስር የሚሸጥበት የገንዘብ አቅም የፋይናንስ ስርዓቱን በአብዛኛው ባላንስ እንዲያደርግ ወይም በኔጌቲቭ ቢያጠናቅቅ እንኳን ይሄ ለቀጣዩ የሂሳብ መዝገብ የሚዘዋወረው የፋይናንስ ስርዓት ለማንቸስተር ሲቲ ውጤታማ ነበር እና በቅርብ ዓመት ውስጥ ትላልቅ ሽያጮችን አድርጓል። የነ ጁሊያን አልቫሬዝ አይነት ሽያጮችን ከደሞዙ ላይ ደግሞ እነ ካይ ዎከርን፣ ኬቨን ዲብሮይነን በዘንድሮ የውድድር ዓመት እነ ጃክ ግሪሊሽን ከዛ ከደሞዝ ስኬል ላይ አንስቷል። የእነዚህ ተጫዋቾች ዓመታዊ ደሞዝ በድምሩ ወደ 50 ሚሊዮን ፓውንድ ገደማ ነው። ስለዚህ ቀላል የሚባል የደሞዝ ስኬል አይደለም። በጣም ከፍተኛ የደሞዝ ቅነሳ ነው ያደረገው። እነዚህ ጉዳዮች ተደማምሮ ነው እንግዲህ ዝርዝሩን ኢንዲፔንደንት ኤክስ ገጽ ላይ ገብታችሁ የማንቸስተር ሲቲ ፋይናንሻል ስርዓት እንዴት ስቴብል ሊሆን ቻለ፣ በዚህ የዝውውር መስኮት 72.5 ሚሊዮን ዩሮ ወይም 65 ሚሊዮን ፓውንድ ለአንቷን ሴሜንዮ እንዴት ከፈለ የሚለው ጉዳይ ነው። ምክንያቱም አንድ ልብ ያላልነው ማለት የዘነጋ ነው ወይ አብዛኛው የእግር ኳስ ቤተሰብ
ከጊዜ ወደ ጊዜ በሚመጡ ጉዳዮች ላይ አፕዴት ስለሚሆን ከተወሰነ ጊዜ በፊት የነበሩ ጉዳዮች ከዛሬው ጋር ተያያዥነት እንዳለው አንዳንዴ እንዘነጋለን። ለምሳሌ ማንቸስተር ሲቲ ከአለፈው ጁላይ 2025 እስከ አርብ ምሽት ወይ እስከ ሐሙስ ምሽት ድረስ 244.7 ሚሊዮን ፓውንድ አውጥቷል። ማለት ካለፈው ሳመር እስከ ሐሙስ ምሽት ድረስ ከነ ትራፎርድ፣ ቲጃኒ ራይንደርስ፣ ኤንት ኑሪ፣ ዶናሩማ እነ ሮያን ቸርኪን ጨምሮ አሁን አንቷን ሴሜኒዮን እዚህ ላይ ማካተት ችሏል። ሲቲ ካለፈው የጥር ዝውውር መስኮት እስከዚህኛው የጥር ዝውውር መስኮት 425 ሚሊዮን ፓውንድ በ12 ወራት ውስጥ አውጥቷል። በ12 ወራት ውስጥ ለምሳሌ ኩሳኖቭን በ33.5 ሚሊዮን ፓውንድ፣ ቪቶሪዮስን በ29.4 ሚሊዮን ፓውንድ፣ ኡመር መርሙሽን በ63.2 ሚሊዮን ፓውንድ እንዲሁም ኒኮ ጎንዛሌዝን በ50 ሚሊዮን ፓውንድ፣ ራያን ኤንት ኑሪን በ37 ሚሊዮን ፓውንድ፣ ቲጃኒ ራይንደርስን በ46.3 ሚሊዮን ፓውንድ፣ ራያን ቸርኪን በ34 ሚሊዮን ፓውንድ አጠቃላይ ፓኬጅ ማለት ነው። ኔፒንን ወጣቷን ልጅ በ12.5 ሚሊዮን ፓውንድ፣ ጀምስ ትራፎርድን 31.4 ሚሊዮን ፓውንድ፣ ዶናሩማን በ26 ሚሊዮን ፓውንድ፣ አንቷን ሴሜኒዮን አሁን ደግሞ በ65 ሚሊዮን ፓውንድ። ሲቲ ስንት ተጫዋች ማለት ነው በዚች 12 ወር ውስጥ የአዲሱ የቡድን ግንባታ የምንመለከት 11 ተጫዋች ነው የገዛው። ከ11ዱ ሶስቱን እነ ቪቶሪዮስ እነ ኔፒን ብንተዋቸው እነዚህ ሁለት ወጣት ተጫዋቾችን ግን የተከፈለባቸው ክፍያ ከ42 ሚሊዮን ፓውንድ 43 ሚሊዮን ፓውንድ አካባቢ ቢሆኑም ግን አገልግሎታቸውና ያገኙት ደቂቃን ከግምት ውስጥ በማስገባት ብንተው 9 የቋሚ የምርጥ 11 ተጫዋቾችን ገዝቷል። ምርጥ 11 ውስጥ መግባት የሚችሉ 9 ተጫዋቾች እና የፋይናንስ ራቱ አሁንም አልተናገም። አሁን አንድ ኦስካር ቦብን በ40 እስከ 44 ሚሊዮን ፓውንድ ሲቲ ቢሸጥ ተጨማሪ ሌላ የአንቷን ሴሜኒዮን ክፍያ ጨምሮ ሲቲ ወደ 200 ሚሊዮን ፓውንድ ኦልሞስት አሁን ወደ 140 ሚሊዮን ፓውንድ ማውጣት የሚችልበት ሌላ የፋይናንስ አቅም አለው ማለት ነው። ስለዚህ ለማርክ ጌሂ 40 ሚሊዮን ፓውንዱን ሲቲ ከከፈለ የ100 ሚሊዮን ፓውንድ ተጫዋች በዚህ የዝውውር መስኮት ማስፈረም ይችላል። ፔፕ ዋንጫው ላይ ያለውን ሲሪየስ የሆነ አቋምና የበለጠ ሰሞኑን 3 ጨዋታ ተከታታይ በአሰልጣኝነት ዘመኑ ማንቸስተር ሲቲ ቤት ብቻ የተከሰተውን በ2017 በ2021 እና ዘንድሮ የተከሰተውን የ3 ተከታታይ ጨዋታ ያቻ ውጤትን በተለየ ሁኔታ ምላሽ ለመስጠት እንዲህ አይነት አፋጣኝ ውሳኔዎችን ሊወስን ይችላል። በነገራችን ላይ የአንቷን ሴሜኒዮ ክፍያ 62.5 ሚሊዮን ፓውንድ ነው የተከፈለው፣ ግን ስትራክቸራል ክፍያው እስከ 69 ሚሊዮን ፓውንድ ድረስ ይሄዳል ከደቂቃና ተያያዥ ጉዳዮች ጋር በመቀጠል። ሲቲ በእንዲህ አይነት መልኩ ሂሳቦችን እያወጣ የሚያስፈርማቸው ተጫዋቾችን ግን ምናልባት እያስተዋልን ከሆነ ፔፕ ጋርዲዮላ አንድ ቨርሲታሊቲ እየጨመረ ነው ቡድን ውስጥ። ይሄ አማራጭ ሁለገብ ተጫዋቾችን በባህሪም በአጨዋወትም በሚሰጡትም አገልግሎት የቡድኑ ማጥቃት የበለጠ ወደ ጥራት እያመጣ ነው። አሁን አብዛኛው የእግር ኳስ ቤተሰብ ጥያቄው እዚህ ጋር ምላሽ ማግኘት ያለበት ዶኩ ቁጥር 2 ነው ሴሜኒዮ ወይስ ከዶኩ የሚለይ ባህሪ? ነገር ግን ፔፕ ጋርዲዮላ በተለምዶ የዘንድሮን የውድድር ዓመት እንተውና ያለፉትን ዓመታት በሲቲ ቤት ቆይታ 8 የፕሪሚየር ሊግ ዋንጫ ሲያሳካ የነበረው የፔፕ ጋርዲዮላ ምስል ጋርዲዮላ የሚባለው ያጫወት ሲስተም ከአንቷን ሴሜኒዮ አይነት ካራክተር ጋር ይመሳሰላል ወይ ነው። የዘንድሮን ሲዝን እናውጣ ያልኳችሁ ለዘንድሮ ሲዝን 100% ፊት የሚያደርግ ነው። ግን በጋርዲዮላ ስታይል ከወሰድን የሴሜኒዮ አይነት ተጫዋች ለጋርዲዮላ ሲስተም የሚሆን ተጫዋች አይደለም። በጋርዲዮላ ስታይል ይሄ ፔፕ ትዕግስት ያለው ኮንትሮልን የሚመርጥ አሰልጣኝ ስለነበር የዘንድሮን ቡድን ጋር የተለያየን ካለፈው ጊዜ
ምክንያቱም አንቷን ሴሜንዮ በመልሶ ማጥቃት ውስጥ ፈጣን የትራንዚሽን ቡድን ውስጥ የሚጫወት የትራንዚሽን ቡድን ውስጥ ስፔስ አለ። ምክንያቱም የትራንዚሽን ቡድን አንደኛው ባህሪ በሎ ብሎክ መጫወት ነው፣ ወደኋላ አዘን ብሎ የሽግግር እንቅስቃሴ የሚያተኩር። ስለዚህ ሴሜንዮ በነዛ አይነት ሰፊ ስፔሶች የሚገኙበት ላይ በሁለቱም እግሮቹ መጫወቱን ተከትሎ አማራጩን የማጥቃቱን ያሰፋል። ፔፕ በእንደዚህ አይነት ተጫዋች ባህሪ አያምንም። ምክንያቱም ትራንዚሽን ረጃጅም ኳስን በአብዛኛው ስለሚያካትትና ዳይሬክት አታክን ይሄ ቀጥተኛ የማጥቃት እንቅስቃሴን ከተከላካይ ክፍል ከግብ ጠባቂም በረጃጅም ኳሶች ሊጀምር ይችላል። ወደ አማካይ ክፍል አፈግፍጎ በሃይላይን የተጋጣሚ ቡድን ከራሱ የመጫወቻ ክልል ወደ 32 ሜትር ወጣ ብሎ በሚያጠቃበት ወቅት እነዛ ጥለው የመጡትን ስፔስን መጠቀም ነው የዘንድሮ ታርጌት። ግን የበፊቱ እዛ ፋይናል ሰርድ ለመድረስ እዚህ ጋር ምናልባት 50 ኳስ 30 ኳስ 25 15 ኳስ የግድ ንክኪ ያስፈልገዋል። አንድ ፓስ አንድ የተጋጣሚን ተጫዋች የመቀነስና የተቀነሰው ተጫዋችን ብቻ ሳይሆን በተቀነሰበት ፖዚሽን ላይ ስፔስ እያገኘ መሄድ ነው። አስደናቂ ይሄ ፔፕ ጋርዲዮላን ሁሌም ስናደንቅ ሳይንቲስት የምንልበት ምክንያት ተጫዋች መቀነስ ብቻ ሳይሆን ተጫዋቹን የቀነሱበትን ስፔስ መጠቀም፣ ይሄ ነው የጋርዲዮላ ስታይል። እና አንዱን ሜዳ ወደ 3 ክፍል ይከፍለውና አንደኛውን ክፍል ይሄ ፖት ዋን ብሎት 9 ቦታ ይከፍለዋል። እንደገና ሁለተኛውንም 9 ቦታ ከፍሎ ሜዳውን 27 ቦታ ከፍሎ ነው የሚያሰራው። እና በእያንዳንዱ ፖት ውስጥ መነካካት ያለባቸው የፓስ ሲኩዌንስ አለ። እና እዚህኛው ቦታ ላይ ኳስ መንካት ያለበት ተቾቹ አንድ ትርፍ ተች ካለው ስትራክቸሩ ሊናጋ ስለሚችል ለአንዳንድ ተጫዋቾች የትርፍ ኳስ ንክኪ ይፈቀዳል። እንዲህ አይነት ጥናት በነገራችን ላይ አንድ ፓይታጎረስ ታክቲክ የሚል ፔጅ አለና እሱም ፔጅ ገብታችሁ ብትከታተሉ ታክቲካል አናላይዝ ከትሬኒንግ ስፍራ ከሚያገኙት ዳታ አቀናጅተው የሚዘግቧቸው ዘገባዎች በጣም የሚያስደንቅ ነውና ሰሞኑን ከፔፕ ጋር ነው የተያያዙት። የትራንዚሽን ቡድን ካለፉት ዓመታት ጋር እያነጻጸሩ የፔፕን አሁን የአንቷን ሴሜንዮ መምጣት የፔፕ ጋርዲዮላን የሲስተም ለውጥ በግልጽ የሚያሳይ ነው። ፔፕ መቀየሩን ሲስተማቲካሊ ኮንትሮሉን ትቷል አልተውም ያወዛግባል። አንዳንድ ጨዋታዎች ላይ ኮንትሮል አድርጎ በርካታ ግብን ሲያስቆጥር አየን። አንዳንድ ጨዋታዎች ላይ ኮንትሮሉን ሲተው ኢፌክቲቭ ነው የሚሆነው። በቃ የተገኘውን ኳስ ገሎ 3 ነጥብን ያገኛል። አንዳንድ ጨዋታዎች ላይ ኮንትሮል እያስፈለገው ኮንትሮሉን ያጣና ጨዋታን መግደል ይከብዳል። ያለፉትን 3 ጨዋታ በእንደነዚህ አይነት ጨዋታዎች ውስጥ ነው እንግዲህ የነ አንቷን ሴሜንዮ ይሄ ዩኒክ ያጫወት መንገድ የሚያስፈልገው ብሎ ፔፕ ያመነ። ከምንም ላይ የመጨረሻ ይሄ የተጋጣሚ የአደጋ ክልል ውስጥ ትላልቅ የጨዋታ አጋጣሚዎችን አደጋዎችን መፍጠር የሚችል የክሬቲቭ ዊንገር ሆኖ ግን የማስቆጠር ሬቱ በዛው ደረጃ ከፍ ያለ ተጫዋች። ስለዚህ እንዲህ አይነት ይሄ በተለምዶ አዳፕቲቭ ዊንገር የሚባሉት ቶሎ የቡድንን ባህሪ መላመድ የሚችሉ ወይም በየትኛውም የጨዋታ ስትራክቸር ውስጥ የማይጨነቁ አይነት ተጫዋቾች፣ ምክንያቱም ፕረስ ያደርጋሉ። በሁለቱም እግር የመጫወት አጋጣሚያቸው ሰፊ ነው። ግን የፔፕ ጋርዲዮላ ማንቸስተር ሲቲ ውስጥ በሌላው ቡድን ውስጥ የማናየው አንድ የተለየ ጥይት እያከማቸ ያለ አይመስላችሁም? በዘንድሮ ሲዝን አንድ ጉዳይ ላንሳላችሁ። ፕሪሚየር ሊጉ ከሰሞኑን አንድ ዳታ ሰርቶ ነበር። የፕሪሚየር ሊጉ ዋና ሆም ፔጅ ገብታችሁ ተመልከቱና ፔፕ ጋርዲዮላ በባህሪ የሁለት እግር ተጫዋቾችን በስብስብ ውስጥ እያካተተ ነው። በፕሪሚየር ሊጉ በሁለቱም እግራቸው እኩል የመጫወት ወይም ይሄ ሚዛኑ ብዙም ልዩነት የሌላቸው ተጫዋቾች በግራም በቀኝም ቢመቱ ልክ እንደ ኦስማን ዴምቤሌ ኮርና በግራ ክሮስ እያደረገ ፔናልቲ በቀኝ እየመታ እንደሚያገባው ማለት ነው። በሁለቱም እግር የመጫወት ባህሪ ያላቸው ተጫዋቾች
እንደ ሲቲ በርካታ ተጫዋች ያለበት ቡድን የለም ይላል። ለምሳሌ አንደኛ ደረጃ ላይ የተቀመጠው የሁለቱን እግር አጠቃቀም በፐርሰንት ያስቀመጡት ራያን ቸርኪ ነው። 48-52 48 በቀኙ 52 በግራው። ሁለተኛ ደረጃ ላይ የተቀመጠው ያሽኮር ግራብዲዮል ነው። በአብዛኛው የግራ እግር ተጫዋች ነው የሚመስለን፣ ግን የቀኝ እግር አጠቃቀሙ በፐርሰንት ከግራው እግሩ ብዙም የሚራራቅ አይደለም። 40% በቀኝ እግሩ 60% በግራ እግሩ ነው የሚጫወተው። አሁን ሶስተኛ ደረጃ ላይ የተቀመጠው በፕሪሚየር ሊጉ የነበረው የቀድሞ የበርንማውዝ የአሁኑ የማንቸስተር ሲቲ ተጫዋች አንቷን ሴሜኒዮ ነው። በቀኝ እግሩ 58%፣ በግራ እግሩ 42%። የሚያስገርመው ነገር አንቷን ሴሜኒዮ በቀኝ እግሩ ግብን ያስቆጥራል፣ በግራ እግሩ ከፍተኛ አሲስቶችን ያደረገበት ነው። ራያን ቸርኪ በቀኝ እግሩ አሲስት ያደርጋል፣ በግራ እግሩ ከፍተኛ ግብ አስቆጥሯል። እነዚህ ጉዳዮችን ነው አሁን ፔፕ እያዋሃደ የሚገኘው በቡድኑ ያጨዋወት ሲስተም ውስጥ እየጨመረ የሚገኘው። ታዲያ በስታይል ያልተቀራረበ ግን በቡድን አዲስ ምስል ውስጥ ተስማሚ የሆነውን አንቷን ሴሜኒዮን ሲያስፈርም ተጫዋቹ እንግዲህ የሲቲ ሌጀንድ የሆነውን የያያ ቱሬን 42 ቁጥር ወስዷል። ይሄ አስደናቂ የፕሪሚየር ሊጉ ተጫዋች እንግዲህ በይፋ ሲቲን ተቀላቅሏል። የአንቷን ሴሜኒዮ ክፍያ በማንቸስተር ሲቲ ቤት 2 ቢሊዮን ዩሮ የሞላበት ክፍያ ነው። 2 ቢሊዮን ዩሮ ሲቲ በፔፕ ጋርዲዮላ ውስጥ ከ2016 መሰልጠን ከጀመረበት ጊዜ አንስቶ 2.03 ቢሊዮን ፓውንዶችን አውጥቷል። ከዛ በመቀጠል ዲየጎ ሲሞኒ ያወጣውን ፔፕ የሲቲ አሰልጣኝ ከሆነበት ጊዜ አንስቶ 1.22 ቢሊዮን ፓውንድ አውጥቷል። አንቶኒዮ ኮንቴ በአሰልጣኝነት ቆይታው ከቼልሲ ጀምሮ 1.19 ቢሊዮን ፓውንድ ሲያወጣ አሌግሪ 1.1፣ ኡናይ ኤምሬ፣ ቶማስ ቱኸል፣ ሚካኤል አርቴታ፣ ኤሪክ ቴናግ፣ ኤዲ ሃው፣ ኑኖ ስፕሪቶ ሳንቶስ ማውጣት ችለዋል። ከፍተኛ ገንዘብ በዩሮ። ይህን እንግዲህ ትራንስፈር ማርኬት ነው ይህን ዘገባ ይዞ የወጣው። ነገር ግን ለየት የሚያደርገው ፔፕ ጋርዲዮላ 2 ቢሊዮን ዩሮ ሲያወጣ በሲቲ ቤት 1.5 ቢሊዮን ዩሮ ኔት ስፔንድ ነው፣ የተጣራ ወጪ ማለት። የተጣራ ወጪ 1.1 ቢሊዮን ዩሮ ነው። ስለዚህ ይሄ ገንዘብ ወጥቶ ፔፕ ምን አመጣ ከተባለ ስኬቶቹ ይነግራሉ። ስለዚህ ገንዘብ ማውጣት ብቻ ሳይሆን ተያይዞ የሚመጣው ስኬት በወጣበት ገንዘብ ልክ ብቻ ሳይሆን ከዛም በላይ ከፍተኛ ሙያዊ ድካም ያለው ስራ መሆኑን እዚህ ጋር እንመለከታለን። በነገራችን ላይ የገንዘቡ ከፍታ የሲቲን ስኬት ይገልጻል የሚሉትን 100% ይህን ሀሳብ አንደግፍም በሀሳብ ደረጃ። ምክንያቱም አንድ ቡድን አይደንቲቲ ከሌለው በካራክተርና በስትራክቸር ካልተሟላ ሜዳ ላይ እንደመበተን ነው፣ ምንም ዋጋ የለውም። ስለዚህ የፔፕ ድካም በልዩ አቅም ሲታገዝ ነው ውጤት አብሮ በጋራ ተሰርቶ። ገንዘብ ስኬትን ሊያመጣ አይችልም ካልተሰራበት በቃ። በእግር ኳስ ከፍተኛ ገንዘብ ስላወጣ አንድ ቡድን ስኬትን ይዞ ይመጣል ማለት አይደለም። እንደ ፔፕ ጋርዲዮላ ሰርቶ የማሳየትና የማብቃት ግዴታ ያስፈልጋል። በዚህ ውስጥ እንግዲህ 117.5 ሚሊዮን ዩሮ የወጣበት ተጫዋች ጃክ ግሪሊሽ ነው ትልቁን ክፍያ። ከዛ በመቀጠል እንግዲህ እነ ኡመር መርሙሽ አሉ ከፍተኛ ገንዘብ የተከፈለባቸው። ነገር ግን ማንቸስተር ሲቲ በክፍያ ደረጃ ማለት ነው ለተጫዋቾች ትላልቅ ገንዘብ ለአንድ ተጫዋች ይከፍላል የሚባለውን ነገር እዚህ ጋር አሁን ሳንጠብቀው የምናገኘው አንዳንድ መረጃዎች አሉ። የሲቲ ከፍተኛ ገንዘብ የተከፈለባቸውን ተጫዋቾች ብንመለከት ከሌሎች ክለቦች አንጻር ሲቲ አይደጋግምም። አሁን 100 ሚሊዮን ፓውንድ አንዴ ለጃክ ግሪሊሽ ከፈለ በቃ ሲቲ ከዛም በኋላ 100 ሚሊዮን ፓውንድ ተጫዋች አለ ብሎ አያምንም። ያመነው ፍሎሪያን ቪርትዝን ነበር 105 ሚሊዮን ፓውንድ ለመክፈል። ግን 105 ሚሊዮን ፓውንድ በላይ ፓኬጁ በአጠቃላይ ወደ 126-27 ሚሊዮን ፓውንድ ገደማ ወደ 150
ሚሊዮን ዩሮ አካባቢ ስለሚደርስ ከዝውውሩ ወጣ። ሲቲ ያመነበት ከ100 ሚሊዮን ፓውንድ በላይ ያወጣል ብሎ ያመነበት ብቸኛ ተጫዋች ፍሎሪያን ቪትዝ ነበር ዲብሮይነን ለመተካት። አሁን ደግሞ በመቀጠል የዛሬ ከዓመት በፊት ያስፈረመው ተጫዋች ያሽኮር ግራፍዲዮል 76.5 ሚሊዮን ፓውንድ ነው ያወጣው ከአርቢ ሌፕዚግ። ከዛ ቀደም ብሎ ሲቲ በነዚህ ሁለት እንደው በቅርብ 2020 በኋላ ያወጣቸው ክፍያ ናቸው ብንል ሲቲ ፔፕ ጋርዲዮላ አልመጣም ሶስተኛውን ከፍተኛ ክፍያ ለማውጣት። ጋርዲዮላ ፔፕ አልመጣም 65 ሚሊዮን ፓውንድ ለኬቪን ዲብሮይን ሲከፍል 2015 ነው። ከዛ በመቀጠል አንቷን ሴሜንዮን የተቀመጠው አሁን አራተኛው ትልቁ ገንዘብ የወጣበት ተጫዋች ማለት። አምስተኛ ላይ የተቀመጠው አምና በዚህ የዝውውር መስኮት የፈረመው ኦማር ማርሙሽ ነው 63.5። ስለዚህ ሲቲ ገንዘብ ሲያወጣ እንዲሁ አንድ ተጫዋች ላይ ከፍተኛ ገንዘብ አውጥቶ ኢንቨስት አድርጎ ማስፈረም ሳይሆን የዛን ተጫዋች ስታንዳርድና ኳሊቲ ከለየ በኋላ በቡድኑ አናላይዝ ተደርጎ የዋጋ ተመን ሲወጣለት ነው ያንን ተጫዋች ሄዶ የሚያስፈርሙ። በነገራችን ላይ ከዚህ ቀደም ብሎ በለቀቅነው የማርክ ጌሂ ፕሮግራም ላይ አንስቼዋለሁ። ሲቲ የዋጋ ተመን ያወጣቸውን ተጫዋቾች ቡድኑ ባወጣው የዋጋ ተመን ነው እንጂ የሚያስፈርመው ያ ቡድን ባስቀመጠው የመደራደሪያ ዋጋ አይደለም። ለዚህ ተጫዋች ይሄ ገንዘብ ይበቃል፣ ይሄን እንክፈላችሁ ነው የሲቲ ድርድር እና በእንዲህ መልኩ የአሰራር ደንባቸውን ከቲኬ በርጊስቲን ጋር የጀመረው ፔፕ አሁን በሂጎ ቪዬና እየተመራ እየተቀናጀ ወደፊት እንግዲህ በልዩነት ለመዝለቅ ቀጣይነት ያለውን ቡድን ግንባታ ለማስቀጠል በዘንድሮ የውድድር ዓመት በተለይ ይሄን የውድድር ዓመት ሲቲ ከሱ በላይ ያለውን አርሴናልን ደፍቆ ለመያዝ በድጋሚ ወደ ሊጉ አናት ላይ ለማምጣት የሚያስፈልገኝ ጥይትን በዚህን ሰዓት አቅርቡልኝ ማለቱን ተከትሎ እንግዲህ ሴሜንዮን አምጥተዋል። ቀጣይ ፕላናቸው ጉሂ ነው። ነገር ግን አንቷን ሴሜንዮን እንደምታውቁት በርካታ ጊዜ አንስተነዋል። በወጣት እድሜው በለጋ እድሜው ወይም ገና ቲኔጀር እያለ የቶትናም፣ የአርሴናል፣ የቼልሲ፣ የፉላም፣ የፓላስ፣ የቻርልተን አትሌቲክስ እና የሚልዌይ ሙሉ የለንደን ክለቦች ማለት ይቻላል ተጫዋቹን ለመቀበል ዝግጁ አይደሉም። እንደውም ለየት የሚያደርገው ሚልዌይ እና ቶትናም 5 ጊዜ በ5 አጋጣሚ ተጫዋቹን እምቢ ብለዋል ወደ አካዳሚያቸው ለማምጣት 5 ጊዜ እምቢ ብለዋል። አይ ይሄ ተጫዋች አይመጥንም በማለት ከዛም በኋላ ይሄ ተጫዋች እንግዲህ ወደ ብሪስተል ሲቲ ከፈረመ በኋላ ከብሪስተል ሲቲ እንግዲህ ወደ ተለያዩ ክለቦች ወደ ግሪን ሮቨርስ፣ ወደ ዴቪ ሃውክዴይ ወደሚባል ወደ ተለያዩ ክለቦች እንግዲህ እየተሸኘ በውሰት ቆይታ እያደረገ በሊድስም ቆይታ ነበረው፣ በስዊድን ታውንም የውሰት ቆይታ ነበረው። ይሄ ተጫዋች ግን የውሰት ቆይታው የሚገርመው በአንደኛው ጃንዋሪ እየተጠናቀቀ ወደ ሌላው ክለብ ይዘዋወር ነበር። ከዛም በኋላ እንግዲህ ተጫዋቹ ይቅርታ በውሰት አይደለም ወደ ብሪስተል ሲቲ የምልመላ ማዕከል ከመምጣቱ በፊት እነዚህ የምልመላ ማዕከል ውስጥ ለ6 ወራት ቆይታ አድርጎ ነው በስተመጨረሻ ብሪስተል ሲቲ ተጫዋቹን ወሰደ፣ ለሰንደርላንድ ውሰት ሰጠ። በሰንደርላንድ ቤት እንግዲህ የ6 ወር ቆይታ ነበረው። በ6 ወር ቆይታው በቡድን ውስጥ ያገኘውን ደቂቃ በአግባቡ ለመጠቀም አለመቻሉን ተከትሎ ወደ ኒውፖርት ካንትሪ እንደገና ወደዛ በውሰት ተላከ። 32 ጨዋታ አደረገ። ከዛም በኋላ ወደ ባዝ ሲቲም ተልኮ በባዝ ሲቲም የነበረውን 16 ጨዋታ በ6 ግብ በጥሩ ውጤታማነት አጠናቀቀ። ከዛም በኋላ ወደ ብሪስተል ተመልሶ 125 ጨዋታ አደረገ፣ 21 ግብ አስቆጥሮ አስደናቂ ብቃት ካሳየ በኋላ በ2023 የአሁኑ የሊቨርፑሉ ስፖርቲንግ ዳይሬክተር ሪቻርድ ሂውዝ ከብሪስተል ሲቲ በ10 ሚሊዮን ፓውንድ
አስፈረመው ይህን ተጫዋች ለበርንማውስ 110 ጨዋታ አድርጎ 32 ግብ ካስቆጠረ በኋላ በአለፉት ጊዜያት ደግሞ በፕሪሚየር ሊጉ በግሩም ሁኔታ ተጫዋቹ እንግዲህ ያለፈውን የውድድር ዓመት 8 ግብ ነው ማስቆጠር የቻለው። በዘንድሮ የውድድር ዓመት ደግሞ ምን አይነት ቆይታ እንዳለው እየተመለከታችሁ ነው። 10 ግብ አስቆጠረ በ20 ጨዋታ። በአጠቃላይ የነበረው የግብ ተሳትፎ እንቅስቃሴ፣ የተጫዋቹ እድገት በሚታይ ደረጃ በርንማውዝ ቤት የዘንድሮ የውድድር ዓመት አስገራሚ የአንዶኒ አሮላ የውድድር ዓመት አጀማመር ላይ የነበረው አስተዋጽኦ የሴሜኒው በልዩነት የሚነሳ ነው። ግሩም ቆይታ አድርጓል በበርንማውዝ ያለፉትን የውድድር ዓመት። ታዲያ የተጫዋች ለፔፕ ጋርዲዮላ ምን አይነት የግብ አማራጭን ይሰጣል? በተለይ አሁን ቅድም ያነሳውላችሁ ተጫዋቹ በስታይል የፔፕ የቀድሞ አጫወት ላይ ፊት የሚያደርግ አይደለም። ግን የዘንድሮ ቡድን አብዛኛው ትራንዚሽን እና የሃይ ተርኖቨር ቡድን ስለሆነ ሰፊ የሜዳ ክልል ለዚህ ተጫዋች የመሮጫ ስፔስንም የሚያገኝበት ከዊንግ ላይ የሚነሱ ኳሶች አሁን ላይ ለሲቲ አስተማማኝ ዊፐን እየሆኑ ነው። ስለዚህ የተጫዋች የበለጠ በነዛ ቴክኒሻል አማካዮች የሚለገሰውን ኳስ ወደ ግብ ለመቀየር የሚደረገው ጥረት ላይ ከፍተኛ አስተዋጽኦ ይኖራል ተብሎ ይጠበቃል። እንደውም ትናንትና በነበረው የቲሙ ትሬኒንግ ላይ በጂም ተገኝቶ ከሃላንድ ጋር ፎቶዎች ሲለቀቁ ነበርና ቆይታ አድርጓል ከቡድኑ ጋር። ትናንት የቪዲዮ ሹቱም ሜዲካሉን ከተጠናቀቀ በኋላ ይፋ አድርጓል። ተጫዋቹ ከቡድኑ ጋር ቶሎ ይላመዳል ተብሎ ግን ምንድነው ሊጨምር የሚችለው ኳሊቲ? በበርንማውዝ ቤት ያለው አቅምና ሲቲ ቤት ቢመጣ ምንድነው የሚጨምረው? አሁን ከተዘዋወረ ከመጣ በኋላ ቢመጣ ሳይሆን ከመጣ በኋላ አሁን ምንድነው እስቲ በሲቲ ቤት ሊጨምር የሚችለው ኳሊቲ? አሁን የሲቲ ንብረት ሆኗል። የያያ ቱሬን 42 ቁጥር ለብሷል። ግን ይሄ ተጫዋች በዚህ በተጠናቀቀው ማለት ከቀናት በፊት የፈረንጆቹ አዲሱ ዓመት ከመግባቱ በፊት በዛኛው ካላንደር የውድድር ዓመት 22 የግብ ተሳትፎ ሲያደርግ አንቷን ሴሜኒዮ ምን አይነት ልዩነት ፈጣሪ ተጫዋች ነበር። በመጀመሪያ ደረጃ በፕሪሚየር ሊጉ ይሄ ውጤታማ ሾት አኩሬሲ ካላቸው ተጫዋቾች መካከል ሁለተኛ ደረጃ የተቀመጠ 58.4 ሾት አኩሬሲው ውጤታማ ከሆኑ ተጫዋቾች ውስጥ በሁለተኛ ደረጃ የተቀመጠ ነው። ይሄ የተጫዋቹን የሙከራ አቅምና የበለጠ ደግሞ የአስቆጣሪነቱን የሾት ኮንቨርዥን ሬቱን የሚያሳይ ነው። ለምሳሌ በዘንድሮ ሲዝን በነበረው የ20 ጨዋታ ቆይታ 10 ግብና 3 አሲስት በማድረግ በ13 የግብ ተሳትፎ ከሃላንድና ከኢጎር ቲያጎ በማነስ 3ኛ ደረጃ ላይ ነው የተቀመጠው የግብ ተሳትፎ። ይሄ የተጫዋቹን አንደኛ አቅም የሚያሳይ ነው። ግብ ላይ ያለው በተለይ አኩሬሲ የሚያስገርም ነው። በዘንድሮ ሊግ ብሎ ከተደረጉ ኳሶች ጋር አብሮ በጋራ ተደምሮ ከፊት መስመር ተጫዋቾች በተደረገ ሙከራ ከሃላንድ በመቀጠል ሁለተኛ ከፍተኛው ሙከራ ያደረገው ተጫዋች አንቷን ሴሜኒዮ ነው፣ 75 ሙከራ ያደረገ። ስለዚህ ይሄ ተጫዋች የማጥቃቱን አቅም የበለጠ ምን ያክል ሊያጠናክር እንደሚችል እነዚህ ስታቶች አንደኛው የሚገልጹ የተጫዋቹ አቅም ነው። ስለዚህ የሴሜኒዮ መፈረም ለፔፕ ጋርዲዮላ ተጨማሪ የማጥቃት እንቅስቃሴን የበለጠ በጥራት የሚያሳድግ ነው። ነገር ግን አሁን በሲቲ ቤት እየተነሳ የሚገኘው ውዝግብ ሴሜኒዮ ከመጣ የትኛው ተጫዋች ነው የሚለቀው? ኦስካር ቦብ ወይስ ሳቪኒዮ? አሁን ፔፕ ሳቪኒዮ ለወራት ከሜዳ ይርቃል የሚል ያለፈው ሳምንት አስተያየት ሰጥቷል በጉዳት ምክንያት። ይህንን ተከትሎ ሳቪኒዮ የሚርቅ ከሆነ እንግዲህ ጉዳት ላይ ያለ የሚያስፈርም ክለብ የለም። ግን ቦብ በሲቲ ቤት ዋናው ቡድኑ ሰብሮ ገብቷል።
ግን በቂ ደቂቃ እያገኘ አይደለም። በተጫዋቹ እድገት ላይ ደግሞ ፔፕ በጭራሽ ተጨማሪ ጊዜ እያሳለፈ ደቂቃ እንዲያጣ አይፈልግም። እድገቱ ደግሞ በተሳካ ሁኔታ እንዲቀጥል ለተጫዋቹም እድገት በማሰብ እንግዲህ ሊሸጠው እንደሚችል ነው ከወዲሁ የሚነገረው። ኖቲንጋም ፎረስት፣ ፓላስ፣ ቪላ የተጫዋቹ ፈላጊ ናቸው አሁን ላይ እና ማንቸስተር ሲቲ ወደ 40 ሚሊዮን ፓውንድ አካባቢ ከተጫዋቹ የውል ማፍረሻ ይፈልጋል። ምክንያቱም ኦስካር ቦብ በተጠናቀቀ የውድድር ዓመት ጉዳት ላይ ያለ ነበር። ታስታውሱ እንደሆን የ5 ዓመት ኮንትራት የፈረመ። ስለዚህ አሁን የአንቷን ሴሜንዮ ማምጣት በስብስብ ውስጥ ሌላኛውን ተጫዋች በር ይከፍታል፣ ከሲቲ የሚለቅበት እድል ይፈጠራል ማለት ነው። ስለዚህ አንቷን ሴሜንዮ መፈረሙ በሲቲ ቤት አማራጩን እንዲሁ በቁጥር ማስፋት ሳይሆን በእንዲህ አይነት ብቃትና የግል ኳሊቲ የሚያሳድግ ተጫዋች ስለሆነ ዝውውሩ ቀላል የሚባል አይደለም። ለማንኛውም ማንቸስተር ሲቲ የአንቷን ሴሜንዮ ዝውውር ካጠናቀቀ በኋላ ተጫዋቹ በሲቲ ቤት መጥቶ ሌላ የፔፕ ጋርዲዮላ አዲስ ጥይት ሊሆን እንደሚችል ከወዲሁ ቁጥሮችም የተጫዋቹን ኳሊቲ ያለውም አቅም ተወዳዳሪነት፣ ተፎካካሪነት በተለይ በአማራጭ በሁለቱ እግር መጫወቱ ፔፕ በቨርሲታሊቲ የጨዋታ ስታይል ተጫዋቹን እንደሚጠቀመው በአማራጭነት የሚያሳይ ነው። ለማንኛውም ሴሜንዮ ወደ ሲቲ ካጠናቀቀ በኋላ ማንሳት ከፈለግናቸው ነጥቦች ውስጥ እነዚህን በዝርዝር የያዝናቸው ነበሩ። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብድ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ኢንሳይድ አርሴናልን ይዘን እንመለሳለን። በሳካ ኮንትራት ጉዳይ፣ በዮከሬስ ትችት እንዲሁም ኢታን ንዋኔሪ በተቃራኒው አንቷን ሴሜንዮን ተክቶ ወደ በርንማውዝ ሊሄድ ይችላል እያለ ነው ዴይሊ ሜል። ይህን ጉዳይ እንዴት ትመለከታላችሁ? ለአርሴናሎች በጣም ስጋት ነው። ግን የብሉኮን ካምፓኒ አርሴናል ፍቃደኛ ከሆነ ጥሪያችንን የሚሰማ ከሆነ 50 ሚሊዮን ፓውንድ እንከፍላለን ይላሉ ለኢታን ንዋኔሪ። ማንቸስተር ሲቲም በተመሳሳይ 40 ሚሊዮን ፓውንድ እንከፍላለን አርሴናል የመሸጥ ሀሳብ ካለው። ሲቲ የረጅም ጊዜ ፕላን ማለት ነው። ተጫዋቹ ግን የፕላን ተጫዋች መሆን አልፈለገም። ምክንያቱም ፕላን ከተባለ አርሴናል ቤት በፕላን ውስጥ ስላለ ነው 5 ዓመት ኮንትራት የሰጠው። ደቂቃ የማግኘት ዋስትናን ይፈልጋል። ይሄን ደቂቃ በየትኛው ቡድን ሊያገኝ ይችላል? አሁን ሲቲ ቤት የአንቷን ሴሜንዮ አይነት ተጫዋች እየፈረመ ኢታን ንዋኔሪ ማምጣት ማባከን ነው። ግን ፍላጎት አለው በሲቲ ቤት። እስቲ ይህንንም ጉዳይ በተመለከተ እንወያይበታለን። እንዲሁም የአፍሪካ ዋንጫ ድህረ ጨዋታም ቅድመ ጨዋታ ግምገማም ይኖረናል። ዛሬ እንግዲህ በ4 ፕሮግራሞች ነው የምንገናኘው። ከዚህ ፕሮግራም ቀደም ብሎ ማንቸስተር ሲቲዎች ልታደምጡ የሚገባ ነጥብ በማርክ ጌሂ ዙሪያ ሲቲ የማስፈረም እድሉ በጣም ሰፊ የሆነበት የተለየ ማብራሪያ በዴቪድ ኦርኒስቴን የተሰጠውን ጉዳይ አብረን በጋራ እያይዘን ያነሳንበትን ፕሮግራም ከዚህ ቀደም ብሎ ቪዲዮን ወደ እናንተ አስቀምጠናል። የዚህንም ቪዲዮ ተደራሽነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታደርሱ በአክብሮት እየጋበዝን እስቲ ኢንሳይድ አርሴናልን ይዘን እንመጣለን። ሰላም ቆዩ።